ይሄ የመጨረሻ ማስጠንቀቂያችን ነው። በእንደዚህ አይነት ቪዲዮ ባንገናኝ ደስ ይለኝ ነበር። ከስራችሁም ከዚህ አጸያፊ ስራችሁም ትመለሳላችሁ ብለን ነበር እስከዛሬ ድረስ እንጠብቃችሁ የነበረው። ስለዚህ ራሳችሁን ስለምታውቁ ከዚህ አጸያፊ ተግባራችሁ ተመለሱ። የሰው ቁስል እያሳያችሁ የእናንተን ህይወት መገንባት አቁሙ። የሰው የሻከረ እጅ እያሳያችሁ የእናንተን ለስላሳ እጅ መፍጠር የለባችሁ፣ ማቆም አለባችሁ። በዚህ አጋጣሚ ማስጠንቀቅ የምፈልገው በእንደዚህ አይነት ስራ ውስጥ ያላችሁ ብዙ ሰዎች ይህን ቪዲዮ ስታዩ ከኔ ጋር የተነጋገራችሁ የምታስታውሱም ሰዎች አላችሁ። ስማችሁ ትልቅ የሆነ ዛሬ ብዙዎች ባለማወቅ የሚነጠፉላችሁ ትልልቅ አቀባበል የሚያደርጉላችሁ ሰዎች የቪዲዮም የድምጽም የባንክ ስቴትመንት መረጃዎች አሉ። ከዚህ ስራዎቻችሁ ልትቆጠቡ ይገባል። ይሄ መጨረሻ ማስጠንቀቂያ ነው። ይህንን ማስጠንቀቂያ ተላልፋችሁ እንተዋወቃለን። በእርዳታ ስም የድሃውን ብር እየበላችሁ ያላችሁ ሰዎች ከዚህ ተግባራችሁ ልትጠነቀቁ ይገባል። ይሄ መጨረሻ ማስጠንቀቂያችን ነው። ድጋሚ በእንደዚህ አይነት ስራ ውስጥ ብናያችሁ ለህዝብም ለሚመለከተውም አካል ያሉንን ማስረጃዎች እናቀርባለን። ሰዎች የሚሰጧቸውን ገንዘቦች እየወሰዱ የሚያደርሱ የነበሩ ሰዎች ዛሬ እስከ 7 ደረጃ ድረስ የሚደርስ ህንፃ ባለቤት እየሆኑ ያለበት ሁኔታ ውስጥ ነው ያለው። በብዛት መኪናዎችን ከ3 ከ4 በላይ መኪናዎችም ባለቤቶች እየሆኑ የቤት ባለቤቶች እየሆኑ ነው ያሉት እና የእውነት እያደረጉ ያሉት የእርዳታ ስራ ራሳቸውን ነው እየረዳ ያለው ወይንስ ሰዎችን ነው እየረዳ ያለው የሚለው ነገር ግልጥ ብሎ አሁን እየታየ እየመጣ ነው ያለው። ይህን ስላችሁ እነማን እንደሆናችሁ ታውቃላችሁ። ዛሬ ብዙዎች ይነጠፉላችኋል፣ አቀባበል በየከተማው ይደረግላችኋል። ነገር ግን ታልፋለች። እውነታው የሚወጣበት ቀን ቅርብ ነው። እንደ ግለሰብ ብትጠይቁኝ እኔ ኢትዮጵያ ውስጥ ረጂዎች ጥቂት ናቸው ብዬ ነው የማምነው። የማውቃቸውም የመመሰክርላቸውም በአስሩም ጣቴ ልፈርምላቸው የምችላቸው ሰዎች ጥቂት ናቸው። ከዛ ባለፈ ግን እናንተ እያከበራችኋቸው ያላችሁ ብዙዎቹ ሰዎች ፍጹም እናንተ ከምታስቡት በተቃራኒው በሆነ መንገድ ውስጥ ነው ያሉት። ሰዎችን እየረዱ ሳይሆን ያለው የእነሱን ድህነትን ነው እየረዱ ያሉት። በአጭር ጊዜ ውስጥ ድህነታቸውን አራግፈዋል። ለብዙ ድሆች ከመድረስ ይልቅ የራሳቸውን ድህነቶችን ነው እያራገፉ ያሉት እና ለማን ነው የምንረዳው? በማን በኩል ነው የምንረዳው የሚለውን ነገር ብዙዎቻችን ማሰብ አለብን። ከቤተሰብ ጀምሮ ከባል እስከ ባል ድረስ እህት ወንድሞች አረብ ሀገር የለፋችበትን ገንዘብ ሲክዱ ቤት ሰርተናል ብለው ቤት ሳይሰሩ ሲቀሩ አይተናል። ያንን ግንዛቤ እያስጨበጥን ያንን እየነገርንም ነው የሚሆነው የነበረው። ምክንያቱም የሚማር ሰው ካለ ለመማር ዝግጁ የሆነ ሰው ካለ አንድ ፕሮግራም በቂው ነበር። እኛ ግን ተደጋጋሚ ፕሮግራሞችን ይሄንን ጉዳይ መነሻ አድርገን ሰርተናል፣ ወደ እናንተ አቅርበናል። ያለፉ ፕሮግራሞቻችንን ማየት በቂ ነው። ነገር ግን በየዕለቱ በእንደዚህ አይነቱ ጉዳይ ተጭበረበርን፣ ተበላን የሚሉ ሰዎች በየዕለቱ ይመጣሉ እና የዚህ ምክንያቱ ምንድን ነው? ሰውስ ለምንድን ነው ሊነቃ አልቻለ የሚለው የሁል ጊዜ እኛም ጭንቀታችን ነው። እህት ወንድሞቻችን ደግሞ እነዚህን ገንዘቦች ከየት እንደሚያመጡ እናውቃለን። አንዳንዶች ቤተሰቦቻቸውን ከብት አሽጠው፣ አንዳንዶች ደግሞ ያላቸውን ንብረት ነገ በእጥፍና እንመልሳለን በሚል ተስፋ ውስጥ ሆነው ያላቸውን ንብረትም ሸጠው ወደዚህ ውስጥ የሚገቡ አሉ። መጨረሻ ላይ እነዚህ ሰዎች እጣቸው ምንድን ነው ስንል እጅግ በጣም ይዘገን ነው። እኔ ራሱ እስከ ቅርብ ጊዜ ድረስ የማውቀው ከ3 በላይ በእንደዚህ አይነት መልኩ ራሳቸውን ያጠፉ ከፍተኛ የሆነ ገንዘብ መጭበርበር ገጥሟቸው ማለት ነው። ከዛም ባለፈ ደግሞ ጎዳናም እንደዚሁ አይምሯቸውን መቆጣጠር ተስኗቸው አይምሯቸው ጤነኛ ሳይሆን ቀርቶ አሁን ጎዳና ላይ ሰዎች ከንፈር እየመጠጡላቸው ደረታቸውን እየደቁላቸው ከዛ በላይ ሊያረጉላቸው ያልቻሉ ሰዎችን በብዛት አይተናል። እኔም አይቻለሁ ባይኔም ማለት ነው። እርዳታ ላይ እና የተለያዩ እንደዚህ በእርዳታ ነክ ጉዳዮች ላይ ስራ ላይ እንሰራለን የሚሉ ሰዎች በተለየ ሚዛን የሚጠብቋቸው ሰዎች በተለየ አስተሳሰብ የሚጠብቋቸውም ሰዎች ያልተጠበቀ ሚስጥራቸውም የተጋለጠበት ሁኔታ ነው ያለው።
ሰላም 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 በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦች በርከት ላለ ጊዜ ተጠፋፍተን ነበረ። ብዙዎች ደግሞ የመጥፋታችንን ምክንያት በተለያየ መልኩ ስጠይቁን ነበር። ወደኛ ጭንቀታችሁን የት ገባችሁ፣ ስራ ቆማችሁ የሚሉ ተደጋጋሚ ጥያቄዎችን ስታነሱልኝ ነበር። ስለ ሀሳባችሁ፣ ስለመጨነቃችሁ የእውነት እግዚአብሔር ያክብርልኝ። እጅግ አድርጌን የማመሰግነው ውድ ቤተሰቦች። የሰው ልጅ በተለያዩ ገጠመኞች በተለያዩ የህይወት ምዕራፎች ውስጥ ይገባልና እነዛን በህይወት ውስጥ የገጠሙትን ነገሮች ለማለፍ በሚጥርበት ጊዜ የሰዎች ትክክለኛ ማንነትንም በዛው አጋጣሚ መታዘብ ዕድል ይገኛል። እናንተ ውድ ቤተሰቦቼ በዚህ በጭንቀቴ ጊዜ በዚህ ከባድ በሚባል ሁኔታ ውስጥ አብራችሁኝ ስለነበራችሁ የእውነት ስለናንተ ምስጋና አለኝ። እግዚአብሔር እንግዲህ ይህንን ፍቅር ስለሰጠኝም የሰው መውደድም ስለሰጠኝ እጅግ አድርጌ ነው የማመሰግነው። ውድ ቤተሰቦች ለምን ጠፋን የሚለውን በዛሬው ዝግጅት በተወሰነ መልኩ አወራችኋለሁ። ከዛም ባለፈ ደግሞ እኛ ጠፍተን በነበርንባቸው ወቅታትም በዚሁ በማህበራዊ ሚዲያው የተለያዩ ጉዳዮችን እየሰማን ነው። ከዚህ በፊት እኛ እንሰራቸው የነበሩ ነገሮች፣ እናጋለጣቸው የነበሩ ነገሮች ተባብሰው አይተናል። እርግጥ ብዙ ጊዜን ማህበራዊ ሚዲያው ላይ አልነበርኩኝም። ነገር ግን ወደ ማህበራዊ ሚዲያው ያሉትን ነገሮች ሪፖርቶች ይቀርቡልኛል። አንዳንድ ጊዜ ይህን ቅኝት የሚያደርጉ ወዳጆቼ፣ የስራ ባልደረቦቼ ስላለው ማህበራዊ ሚዲያው ላይ ስላለውም ነገር ስለሚያወሩኝ ብዙም የራኩኝ አይደለሁም፣ እኔ አክቲቭ ባልሆንም ማለት ነው። ብዙ ወገኖቻችን ተደጋጋሚ በሚመስል መልኩ እስከዛሬ ድረስ የማህበራዊ ሚዲያ አጭበርባሪዎችን ተጠንቀቋቸው የሚል መልእክቶችን በተደጋጋሚኛ ወደ እናንተ ስናቀርብ ታስታውሳላችሁ። ከዛም ባለፈ ደግሞ የተለያዩ እህቶቻችን ተታለው በእነዚህ ሰዎች የተበሉትን ገንዘቦችን ተከታትለን ስናስመልስም አይታችኋልና እንግዲህ ከሰሞኑን ከፊት አውራሪ ወይም ሚኪ በሚል ስም ማህበራዊ ሚዲያ ላይ የሚታወቀው ወንድማችን ጋር ተያይዞ በርከት ያሉ ነገሮች እየተጋለጡ እየወጡ ነው ያሉት። መነሻው ሚኪ ይሁን እንጂ ከዛ በኋላም እርዳታ ላይ እና የተለያዩ እንደዚህ በእርዳታ ነክ ጉዳዮች ላይ ስራ ላይ እንሰራለን የሚሉ ሰዎች በተለየ ሚዛን የሚጠብቋቸው ሰዎች፣ በተለየ አስተሳሰብ የሚጠብቋቸውም ሰዎች ያልተጠበቀ ሚስጥራቸውም የተጋለጠበት ሁኔታ ነው ያለው። እንግዲህ የሚኪ ጉዳይ እግዚአብሔር ለምክንያት አመጣው እንጂ አሁንም ቢሆን ውድ ተመልካቾቼ በዚህ አጋጣሚ ለመፍረድ እየሞከርኩኝ አይደለም፣ እየፈረድኩኝ ማንንም ሰውም ደግሞ ብሌም እያደረግኩኝ አይደለም። በፍጹም ይሄንን እንድታስቡልኝ ይፈልጋለሁ። ነገር ግን እስካሁን ድረስ እያየናቸው ያሉ ነገሮች አሉ፣ ማህበራዊ ሚዲያው ላይ እየተፈጠሩ ያሉ ነገሮች አሉና ከነዛ አንጻር ስናይ ግን እውነታውን መነጋገሩ ያለውን ነገር ግንዛቤ መጨበጣቸው የተገባ ነው። ብዙ ጊዜ ይበልጥ ደግሞ አረብ ሀገር ያላችሁ እህቶቻችንን በተመለከተ ተደጋጋሚ ስራዎችን ስንሰራ ነበር። ሀገር ውስጥ ከቤተሰብ ጀምሮ ከባል እስከ ባል ድረስ እህት ወንድሞች አረብ ሀገር የለፋችበትን ገንዘብ ሲክዱ፣ ቤት ሰርተናል ብለው ቤት ሳይሰሩ ሲቀሩ አይተናል። ያንን ግንዛቤ እያስጨበጥን ያንን እየነገርንም ነው የሚሆነው የነበረው። ምክንያቱም የሚማር ሰው ካለ ለመማር ዝግጁ የሆነ ሰው ካለ አንድ ፕሮግራም በቂው ነበር። እኛ ግን ተደጋጋሚ ፕሮግራሞችን ይሄንን ጉዳይ መነሻ አድርገን ሰርተናል፣ ወደ እናንተ አቅርበናል። ያለፉ ፕሮግራሞቻችንን ማየት በቂ ነው። ነገር ግን በየዕለቱ በእንደዚህ አይነቱ ጉዳይ ተጭበረበርን፣ ተበላን የሚሉ ሰዎች በየዕለቱ ይመጣሉ እና የዚህ ምክንያቱ ምንድን ነው? ሰውስ ለምንድን ነው ሊነቃ አልቻለ የሚለው የሁል ጊዜ እኛም ጭንቀታችን ነው። ይበልጥ ደግሞ ከምንም በላይ በእንደዚህ አይነት የማጋለጥ ሂደት ውስጥ በምትሰሩበት ጊዜ ፈታኙ ነገር አመኔታ ማጣት ነው። እነዚህ የሚያጭበረብሩት ሰዎች ከሚያጭበረብሯቸው ሊያጭበረብሩ ያዘጋጇቸውን ሰዎች አመኔታ በደንብ ይገነባሉ። እናንተ ይሄ ሰው ሊያጭበረብራችሁ ነው ብላችሁ በምትሄዱበት ጊዜ ምን አገባችሁ የሚል ምላሽ እንድታገኙ የሚያደርጋችሁ እነዛ ሰዎች የሚገነቡት አመኔታ ነውና ቀድሞ የሚሰሩት አመኔታ ላይ ነው።
ስለዚህ የዛሬ 4 ወር የዛሬ 6 ወር እናንተ ተው ያላችኋቸው ዛሬ ተበላን ብለው ሊመጡ ይችላሉ። በወቅቱ ግን ምቀኛ የሚሰራ ሰው ላይ አበሻ ሲባል እያሉ ነው ሊያንቋሿቸው የሚሞክሩት እና በተደጋጋሚ የምናየው ቸልተኝነት ነው። በሌላው ላይ የደረሰንም ደግሞ ነግበኔ ብሎ መማር አለመቻልም በተደጋጋሚ የምናያቸው ነገሮች ናቸው እና ቀላል የሚባል ቁጥር አይደለም ተጭበረበር የተባለው ገንዘብ። እህት ወንድሞቻችን ደግሞ እነዚህን ገንዘቦች ከየት እንደሚያመጡ እናውቃለን። አንዳንዶች ቤተሰቦቻቸውን ከብት አሽጠው፣ አንዳንዶች ደግሞ ያላቸውን ንብረት ነገ በእጥፍና እንመልሳለን በሚል ተስፋ ውስጥ ሆነው ያላቸውን ንብረትም ሸጠው ወደዚህ ውስጥ የሚገቡ አሉ። መጨረሻ ላይ እነዚህ ሰዎች እጣቸው ምንድን ነው ስንል እጅግ በጣም የሚዘገን ነው። እኔ ራሱ እስከ ቅርብ ጊዜ ድረስ የማውቀው ከ3 በላይ በእንደዚህ አይነት መልኩ ራሳቸውን ያጠፉ ከፍተኛ የሆነ ገንዘብ መጭበርበር ገጥሟቸው ማለት ነው። ከዛም ባለፈ ደግሞ ጎዳናም እንደዚሁ አእምሯቸውን መቆጣጠር ተስኗቸው አእምሯቸው ጤነኛ ሳይሆን ቀርቶ አሁን ጎዳና ላይ ሰዎች ከንፈር እየመጠጡላቸው ደረታቸውን እየደቁላቸው ከዛ በላይ ሊያረጉላቸው ያልቻሉ ሰዎችን በብዛት አይተናል። እኔም አይቻለሁ በዓይኔም ማለት ነው። ይሄስ ሁላችሁም ጋር እስኪደርስ ነው ወይ ምክር የማትሰሙት የሚለው ነገር በጣም በተደጋጋሚ የሚያስጨንቀኝም ነገር ስለሆነ ነው ዛሬ ከመጥፋቴ ጋር አያይዤ ይሄን ጉዳይ ላነሳ የወደድኩት። እንደነገርኳችሁ ደግሞ እኛም ማስተካከል የሚገቡን ነገሮች ነበሩ። ጸበልም ከዛም ባለፈ ደግሞ ረፍትም ያስፈልገኝ ነበርና እንደዛ አይነት ሂደት ውስጥ ነበር የነበርኩት። ሁሉን ነገር ማውራቱ ልክ ላይሆን ስለሚችል ነው በዝርዝር እየነገርኳችሁ ያልሆነውና ያሰባችሁልኝ ግን የተጨነቃችሁልኝ ሰዎች ግን አለውኝ በህይወት እግዚአብሔር ደግሞ ከአዲስ ዘመን ወደ አዲስ ዘመን አሸጋግሮናል። በአዲስ ዘመን ነው የተገናኘ ነው። በዚህ አጋጣሚ እንኳን አደረሳችሁ ማላልኳችሁም እና ለመላው ቤተሰቦቼ ለመላው ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ። ውድ ቤተሰቦች እግዚአብሔር አኖሮን አዲስ ዓመትን አይተናል። ከዚህ በኋላ ደግሞ በአዳዲስ ፕሮግራሞች በሙሉ ኃይል ጠንክረን ለመምጣት ዝግጅታችንን እያጠናቀቅን ነው ያለነው። እግዚአብሔር የተመሰገነ ይሁን። ስለሱም እግዚአብሔርን እጅግ አድርጋችሁ እንድታመሰግኑልኝ እፈልጋለሁኝ። እንግዲህ በነገርኳችሁ በሁለት ጉዳዮች ነው ዛሬ ወደ እናንተ የመጣሁት። እንዳልኳችሁ የጠፋንበትን ምክንያት አንዱ ማሳወቅ፣ ሁለት ደግሞ በማህበራዊ ሚዲያ በምታውቋቸው ተጽዕኖ ፈጣሪዎች ምክንያት እየተጭበረበራችሁ ያላችሁ ሰዎች ከዚህም በፊት እንላችሁ እንደነበረው ገንዘባቸውን በምታወጡበት ወቅት ላይ የምታወጡበትን ቦታ ጠንቅቃችሁ ተወቁት የሚለውን መልእክትም በዚህ አጋጣሚ ለማስተላለፍ ነው። ከዛም ባለፈ ግን የመጨረሻ እንዲሆንኝ የምፈልገው ነገር በዚህ ጉዳይ ላይ ያላችሁ ሰዎችን እንረዳለን እያላችሁ የተለያዩ ገንዘቦችን የምትሰበስቡ ሰዎች ራሳችሁን የእርዳታ ስራ እየሰራችሁ ያላችሁ ሰዎች ራሳችሁን የረዳ የምለው ብዙዎቹ እርዳታ በሚጀምሩበት ወቅት ላይ ምንም ያልነበራቸው ሰዎች የሚሰጧቸውን ገንዘቦች እየወሰዱ የሚያደርሱ የነበሩ ሰዎች ዛሬ እስከ 7 ደረጃ ድረስ የሚደርስ ህንፃ ባለቤት እየሆኑ ያለበት ሁኔታ ውስጥ ነው ያለው። በብዛት መኪናዎችን ከ3 ከ4 በላይ መኪናዎችም ባለቤቶች እየሆኑ የቤት ባለቤቶች እየሆኑ ነው ያሉት እና የእውነት እያደረጉ ያሉት የእርዳታ ስራ ራሳቸውን ነው እየረዳ ያለው ወይንስ ሰዎችን ነው እየረዳ ያለው የሚለው ነገር ግልጥ ብሎ አሁን እየታየ እየመጣ ነው ያለው። ብዙዎቻችሁ ደግሞ አይምሯችሁ ውስጥ የሳላችሁት የሰጣችኋቸው ክብርም ስላለ ስለነሱ ስናነሳ ትንሽ የሚከፋችሁ ሰዎች ነበሩ። እኔ ከዚህ በፊት በሰሯቸው ቪዲዮዎች ታስታውሳላችሁ እጅግ በጣም ብዙ ስድቦችንም አስተናግጃለሁኝ። እንዴት እነዚህን ሰዎች ስማቸውን ትጠቅሳለህ ተብዬ። ምክንያቱም እኛ ማስረጃ ሳይኖረን አላወራንም ነበረ። አሁንም ቢሆን የምላችሁ ነገር እንደ ግለሰብ ብትጠይቁኝ እኔ ኢትዮጵያ ውስጥ ረጂዎች ጥቂት ናቸው ብዬ ነው የማምነው። የማውቃቸውም የመመሰክርላቸውም በአስሩም ጣቴ ልፈርምላቸው የምችላቸው ሰዎች ጥቂት ናቸው። ከዛ ባለፈ ግን እናንተ እያከበራችኋቸው ያላችሁ ብዙዎቹ ሰዎች ፍጹም እናንተ ከምታስቡት በተቃራኒው በሆነ መንገድ ውስጥ ነው ያሉት። ሰዎችን እየረዱ ሳይሆን ያለው የእነሱን ድህነትን ነው እየረዱ ያሉት። በአጭር ጊዜ ውስጥ ድህነታቸውን አራግፈዋል። ለብዙ ድሆች ከመድረስ ይልቅ የራሳቸውን ድህነቶችን ነው እያራገፉ ያሉት እና ለማን ነው የምንረዳው? በማን በኩል ነው የምንረዳው የሚለውን ነገር ብዙዎቻችን ማሰብ አለብን። አንድ ደግሞ
የሚያመናፍሱ ሰዎች አሉ። እንደዚህ አይነት ነገሮችን ስታነሱ እኛ እንርዳ እንጂ የትም ይዋል እግዚአብሔር ያውቃል የሚሉ ሰዎች ይሄ ከዛ ጋር የሚሄድም ጉዳይ አይደለም። ማመናፈስ የሚገባው ጉዳይ አይደለም። የምንረዳው ነገር እስከ መጨረሻው ድረስ ልንከታተል ካልቻለን በእርዳታ ስም የሚመጡ ድርዮችን ነው የምናሰፋውና አሁንም እያየን ያለነው እንደዛ ነው። በእርዳታ ስም ብዙ ድርዮችን አፍርተናልና ብዙዎቻችሁ ገንዘባችሁን ሰርታችሁ ለፍታችሁ ነው የምታመጡት ታውቃለሁኝ። በበጎ ልብ ውስጥ ሆናችሁ በቅንነት ውስጥ ሆናችሁ እንባ ስታዩ እንባችሁ ቀድሞ እየፈሰሰ እንደምታደርጉ አውቃለሁኝና እባካችሁ ገንዘባችሁን ለሚመለከተው ቦታ መድረሱን እየተከታተላችሁ ነው መርዳት ያለባችሁ። በዚህ አጋጣሚ ማስጠንቀቅ የምፈልገው በእንደዚህ አይነት ስራ ውስጥ ያላችሁ ብዙ ሰዎች ይህን ቪዲዮ ስታዩ ከኔ ጋር የተነጋገራችሁ የምታስታውሱም ሰዎች አላችሁ። ስማችሁ ትልቅ የሆነ ዛሬ ብዙዎች ባለማወቅ የሚነጠፉላችሁ ትልልቅ አቀባበል የሚያደርጉላችሁ ሰዎች የቪዲዮም የድምፅም የባንክ ስቴትመንት መረጃዎች አሉ። ከዚህ ስራዎቻችሁ ልትቆጠቡ ይገባል። ይሄ መጨረሻ ማስጠንቀቂያ ነው። ይህንን ማስጠንቀቂያ ተላልፋችሁ እንተዋወቃለን። በእርዳታ ስም የድሃውን ብር እየበላችሁ ያላችሁ ሰዎች ከዚህ ተግባራችሁ ልትጠነቀቁ ይገባል። ይሄ መጨረሻ ማስጠንቀቂያችን ነው። ድጋሚ በእንደዚህ አይነት ስራ ውስጥ ብናያችሁ ለህዝብም ለሚመለከተውም አካል ያሉንን ማስረጃዎች እናቀርባለን። ይሄም እዛች አይደለም። እስከ መቼ ድረስ በምታነባ እናት ቪዲዮ እየቀረጻችሁ ገንዘብ ትበላላችሁ? እስከ መቼ ድረስ? እስከ መቼ ድረስ የፈረሰ ቤት እያሳያችሁ የራሳችሁን ቤት ትገነባላችሁ? እስከ መቼ ድረስ? አንዳንዶች እንደውም እጃችሁ ትልቅ ከመሆኑ የተነሳ ስማችንን ያጠፉብናል ብላችሁ ያሰባችኋቸውን ታማሚዎችን ሁሉ እንዲሞቱ ሁሉ እንደምታደርጉ እናውቃለን። ገንዘብ ተሰብስቦ ወደ ውጭ ተሄዶ ይታከማል ተብሎ ሀገር ውስጥ የሞቱ ብዙ ሰዎች እናውቃለን፣ ሳይሄዱ ሕክምናቸውን ሳያገኙ። ስለዚህ እየሰራችሁት ያለው የማፊያ ስራ ነውና ከዚህ ስራችሁ ልትቆጠቡ ይገባል። ይሄ የመጨረሻ ማስጠንቀቂያችን ነው። በእንደዚህ አይነት ቪዲዮ ባንገናኝ ደስ ይለኝ ነበር። ከስራችሁም ከዚህ አጸያፊ ስራችሁም ትመለሳላችሁ ብለን ነበር እስከዛሬ ድረስ እንጠብቃችሁ የነበረው። ስለዚህ ራሳችሁን ስለምታውቁ ከዚህ አጸያፊ ተግባራችሁ ተመለሱ። የሰው ቁስል እያሳያችሁ የእናንተን ህይወት መገንባት አቁሙ። የሰው የሻከረ እጅ እያሳያችሁ የእናንተን ለስላሳ እጅ መፍጠር የለባችሁ፣ ማቆም አለባችሁ። ይህን ስላችሁ እነማን እንደሆናችሁ ታውቃላችሁ። ዛሬ ብዙዎች ይነጠፉላችኋል፣ አቀባበል በየከተማው ይደረግላችኋል። ነገር ግን ታልፋለች። እውነታው የሚወጣበት ቀን ቅርብ ነው። እንግዲህ ውድ ቤተሰቦች በዛሬው ዝግጅት እንዳልኳችሁ እነዚህን ሁለት ጉዳዮች የጠፋንበትንና በደሃ ስም የሚያጭበረብሩ ሌቦችን እረፉ ልንል የወደድንበትን ዝግጅት ነበር ስትከታተሉ የነበረው። ውድ ቤተሰቦች እንደነገርኳችሁ መጠፋታችንን ተከትሎ ብዙዎች ሐሳባችሁን ስታደርሱ የነበረ ጠፍተሃል፣ በሰላም ነው የሚለው መልእክታችሁንም በተደጋጋሚ ስታደርሱ ነበር። ስለ ሁሉም ነገር የእውነት አመሰግናለሁኝ። ከዚህ በኋላ አዳዲስ ፕሮግራሞች ጥሩ ይዘቶችን ለማህበረሰባችን መፍትሄ ማምጣት የሚችሉ ፕሮግራሞችን ወደ እናንተ ይዤ መመጣ ነው የሚሆነው። ስለነበረን ቆይታ ግን እጅግ አድርጌ የማመሰግነው በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ስለ ፍቅራችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ቸር ቆዩ እላችኋለሁኝ። ለዩቲዩብ ቻናላችንን በዚህ አጋጣሚ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉን። በዚህ ቤት ውስጥ የህይወትን ሌላኛውን ገጽ የምታዩባቸውን ብዙ ትምህርት የምታገኙባቸውን ታሪኮችን ትመለከታላችሁ። በድጋሚ ስለነበረን ቆይታ አመሰግንኩኝ። ቸር ቆዩ።